በኢትዮጵያ የልብ ህሙማን ማዕከል አሁን ላይ ከ7000 በላይ ህፃናት ህክምና እንደሚፈልጉ የማዕከሉ ዋና ስራ አስፈጻሚ አቶ ህሩይ አሊ ተናገሩ። ጋዜጠኛ ህይወት ታደሰም ማህበራዊ ድረገጽን በመጠቀም ያሰባሰበችውን 50 ሚሊዮን ብር ለልብ ማዕከሉ ድጋፍ አድርጋለች። ኤልሳ ጎሽ ዝርዝሩን እንደሚከተለው ታቀርበዋለች። ቴክኖሎጂ በዘመነበት ዓለም ማህበራዊ ድረገጽን ለመልካም ዓላማ ከመጠቀም ይልቅ ለግጭት መነሻ የሆኑ ሐሳቦችን የሚያንጸባርቁ የማህበረሰብ ክፍሎች ቁጥራቸው እየጨመረ መጥቷል። በተቃራኒው አንዳንዶች አጋጣሚውን በመጠቀም ማህበረሰቡን ሊያነጹ የሚችሉ ሐሳቦችን ሲያስተጋቡባቸው የበጎ አድራጎት ስራዎችም ሲሰሩባቸው ይታያል። ጋዜጠኛ ህይወት ታደሰም ማህበራዊ ድረገጽን በመጠቀም ባሰባሰበችው ወደ 50 ሚሊዮን የሚጠጋ ገንዘብ ለኢትዮጵያ ልብ ህሙማን መርጃ ማዕከል የሚሆን የቁሳቁስ ድጋፍ አድርጋለች። የመርጃ ማዕከሉ ዋና ስራ አስፈጻሚ አቶ ህሩይ የልብ ህሙማንን ለመደገፍ ላደረገችው ድጋፍም አመስግነዋል። አሜሪካ ከሚገኘው ፕሮጀክት ከሚባል ድርጅት ጋር ግንኙነት በመፍጠር ትራንስፖርቱንም ችላ እኛ ማዕከል ድረስ ከሚደርስ አጓጉዛ እዚህ እንዲደርስ አድርጋለች። ይህ እንግዲህ ለስራችን ትልቅ እገዛ አለው። ከሁሉ ግን ከርዳታውም እኩል መተላለፍ ያለበት በየማስበው መልእክት ማህበራዊ ሚዲያን እንዴት ለበጎ ነገር መጠቀም እንደምንችል ማሰቡ ነው ትልቁ ነገር ብዬ ነው የማስበውና የኢትዮጵያ የልብ ህሙማን መርጃ ማዕከል እስካሁን ከ3000 በላይ ህፃናት እንዲታከሙ ማድረጉን ያነሱት ደግሞ የማዕከሉ የቦርድ ሰብሳቢ አቶ ግርማ ዋቄ ሲሆኑ ከ140 በላይ የቁሳቁስ ድጋፍ መደረጉን አንስተዋል። ይሄንን ያክል እንግዲህ አንድ ሰው 50 ሚሊዮን ብር በላይ የሚያወጣ ገንዘብ ሲያዋጣ ሰብስቦ እገዛ ሲያደርግ እያንዳንዳችን ደግሞ እያሰብነው ሳናድርግ መንቀራቸው ጉዳዮች አሉ። እያሰብነው እየተመኘን ብናድርግ ይያልን ማናድርጋቸው አሉ። በቀላሉ እዚህ ጋር በተገለጸው መሰረት 67 10 ኦኬ ሞባይላችን ላይ ባለው ነገር በቀን ማህበሩ አባል ብንሆን በቀን 1 ብር በማዋጣት እገዛ እናደርጋለን። አንድም ሳንቲም ወርዝ ታደርጋለች። ህይወት እናድናለን። ህይወትን በማዳን እገዛ እናድርግ። እዚህ ጋር ብዙ ህክምና መስጠት እየቻለ በጣም አነስተኛ የሆነ አገልግሎት ነው እየሰጠን ያለነው። በማዕከሉ ከ7000 በላይ ህፃናት ህክምና እንደሚፈልጉ ያነሱት ደግሞ የማዕከሉ ዳይሬክተር ዶክተር ሜክሮል መንግስቱ ናቸው። እነዚህ ህፃናት የሁላችንም ናቸውና በሚፈልገው መልኩ ልናግዛቸው ይገባልን ብለዋል። በማዕከላችን እንደተባለው ከ7000 በላይ ህፃናት እየተጠበቁ ነው የቀዶ ህክምናና የደም ስር ውስጥ የልብ ህክምናን ለማግኘት። ይሄ ቁጥር እንግዲህ በየጊዜው ይጠቀሳል። ግን ምንድነው ማከም ምንችላቸው ህፃናትና በየቀኑ ወደ ማዕከላችን ደግሞ እንደ አዲስ ታካሚ እየተመዘገቡ የሚመጡ ህፃናት አሁንም ቁጥሩ እየተመጣጠነ አይደለም። መስራት ምንችለው ትንሽ ነው፣ የሚመጡ ታካሚዎች ግን በጣም ብዙ ናቸው። ስለዚህ ይሄ ቁጥር በቅርብ ጊዜ ይቀንሳል ብለንም ለማሰብ ትንሽ እርዳታ ይጠይቃል ማለት ነው። ስለዚህ ይሄ ሁሉ የሚያስታውሰን ምንድነው በጣም በተጠናከረ መልኩ በየጊዜው እርዳታ እንደሚያስፈልግ መተባበር እንደሚያስፈልገን ነው ማለት ነው። በሰሜን አሜሪካ የምትኖረው ጋዜጠኛ ህይወት መንግስቱ ባሰባሰበችው ገንዘብ የተገዙትን የህክምና ቁሳቁሶችም የሆስፒታሉን ችግር የሚፈቱ መሆናቸውንም በርክክብ ወቅት ተገልጿል።